ከድር ፍሬ ነዋሪነቱ በምዕራብ ሐረርጌ ዞን ኦዳ ቡልቱም ወረዳ ለጋላፍቶ ቀበሌ ነው። ፋና ሚዲያ ኮርፖሬሽን ከስፍራው ሲደርስ ከድርና የቀበሌዋ ነዋሪዎች የተከሉትን ችግኝ ሲንከባከቡ አግኝቷቸዋል። ይህ ስፍራ አሁናዊ መልኩን ከመያዙ አስቀድሞ እጅግ የተጎዳ ለአካባቢው ነዋሪዎች የአደጋ ምንጭ ለእርሻም የማይበጅ ነበር። ከዚህ ላይ ታጥቦ የሚወርደው ውሃ መሬቱን ማጠብ አለ። የመሬት መታጠብ ወለ መሸራሸር አደጋ እያደረሰብን ነበር። እህላን የዘራነውን እህል አጥቦት ይሄዳል። እንደገና ደግሞ ታች ያለው ላይ ወስዶ ይሄንን አፈር እዛ ላይ ጭነዋል። የሰራነው ነገር እያጠፋ ነበር። በዛ ላይ ደግሞ ቤታቸው ራሱ ገብቶ የሚያበላሽበት ጊዜ አለ። ያሰሩትን ሰብሮ ቤታቸው ውስጥ ገብቶ እቃቸውን ሁሉ የሚያበላሽበት ጊዜ አለ። ተዛ ላይ ይሄንን አደጋ እያደረሰ ነበር። ለፍትን ዱራን ሂዳን ቀብዱ እንጃ። ይህ ስፍራ ቀድሞ ላይ ምንም አልነበረው። ውሃ ወደ ታች መጣብን ነበር። ከዚህ የሚመጣው ጎርፍ ታች ንብረቶቻችንን ሲያወድምብን ቆይቷል። ፋሌሴኑ ቤሌሳ ጅረጀቹ ያ የቀደመ ስጋት በብርቱ ክንድ ድል ተደርጓል። እነርሱ የጎደላቸውን ያውቃሉና ታትረው በከወኑት የአረንጓዴ አሻራ ስራም ተጨባጭ ለውጥ አስመዝግበዋል። በፊት ስንጀምር ያው ይከብድ ነበር። እንደዚህ የሚሆን አልመሰለንም። ምንም እንደዚህ የሚጠቅም አልመሰለንም ነበር ስንሰራው። ተሰራነው በኋላ ግን ብዙ ጥቅም ተላሉ ያገኘን እንደውም ተደስተንበታል። በጣም ተደሰተንበታል። የዚህ ላይ ያለው ራሱ አታክልቶቹ ሳሩ የማይበቅለው አንድ ነገር የማይበቅለው ሳር ሊበቅል ጀመረ ስንሰራው። ሳሩ እንደገና ለጥቅም ዋለልን። ደግሞ ያ ወርታ የሚሄደው ውሃም ቀርቶ አሁን እንዳለ ለልማት ሆኗል። አማሞ የገለፍቱን ሂደምቴ አሁን የተፋሰስ ስራው ከተሰራ ወዲህ የቀድሞ ስጋት የለም። የተለያዩ እጽዋት በቅለውበታል። ውሃውም ወደ ውስጥ እየሰረገ ነው። በዚህ ምክንያት መሬቱ እርጥበት በማግኘቱ ምርታማነታችን አድጓል። ይህ ለውጥ ያኔ ውሃ ፍለጋ ተራራ ማሳበር፣ ቁልቁለት መውረድ የሚጠበቅባት የገጠሪቷን ሴት ህይወትም ያቀለለ ነው። ጋፈ ጋሪሁን በመጠጥ ውሃ ፍለጋ ሩቅ እንጓዝ የነበረውን ሂደት በማስቀረት እዚሁ በተፋሰስ ስራው ሳቢያ በቅርበት ውሃ ማግኘት አስችሎናል። የአረንጓዴ አሻራ መርሃ ግብር አበርክቶው ዘርፈ ብዙ ሆኖ ይጠቀሳል። ልክ እንደ ለጋላፍቶ ያሉ የተጎዱ መሬቶችን እንዲያገግሙ ከማድረጉም በላይ የደን ሽፋን ምጣኔን ከፍ ማድረግ አስችሏል። 17.2% የነበረው የደን ሽፋናችን አሁን 23.6% የቆዳ ስፋታችንን የሚሸፍን ይሆናል። የደን ጭፍጨፋ ምጣኔው ከ92000 ሄክታር በአመት ወደ 27000 ሄክታር በአመት ዝቅ ብሏል። ከዛ ጋር ተያይዞ ደግሞ የአፈር መሸርሸር ምጣኔያችንም እጅግ በጣም ከፍ ያለ ምናልባትም በዓለም በከፍተኛ ሁኔታ በአፍሪካ ከፍ ያለ ነበር። 130 ቶን በሄክታር አፈር ከማሳ ላይ ከእርሻ ማሳዎች ላይ እየታጠበ ይወጣ የነበረውን ወደ 54 ቶን በሄክታር ማውረድ ችለናል። ከዚህ በተሻገረም በአፈር መከላት የሚደርሰው የደለል ምጣኔን ማስቀረት መቻሉንም ሚኒስትር ዴታው አንስተዋል። የደለል ምጣኔው ደግሞ በከፍተኛ ሁኔታ ቀንሷል። ወደ 10 እጥፍ መቀነስ ችለናል ማለት ነው። 1.9 ቢሊዮን ቶን ታጥቦ ወደ ወንዞች እየገባ ግድቦችን የሚሞላ ወደ ጎረቤት ሀገሮች ንጥረ ነገርንና ውሃን አፈርን ተሸክሞ ይሄድ የነበረውን ወደ 208 ሚሊዮን ዝቅ ማድረግ ችለናል። የግብርናውን ምርታማነት በማሳደግ ሂደት ውስጥ አይተኬ ሚናውን የተወጣው መርሃ ግብሩም የአፈር ለምነትን በማስጠበቅ ብዝሃ ምርቶች እንዲመረቱም እድል ፈጥሯል። የበጋ መስኖ ስንዴ ልማታችንን በማስፋት ከ2015 ዓ.ም ጀምሮ ስንዴን ከውጭ ማስገባትን ምዕራፍ ዘግተናል። ታሪክ አድርገናል። እሱን በአርሶ አደሩ ማሳም ላይ የምርት መገኘት ብቻ ሳይሆን የተለያየ ምርት አይነት እንዲኖር ለማድረግ ተችሏል። ስለዚህ ከተረጅነት ወደ ምርታማነት ለምናደርገው ሽግግር አረንጓዴ አሻራ ከፍተኛ ሚና እየተጫወተ ይገኛል። ይህ ሂደት የኤክስፖርት ግኝትንም በማሳደጉ ረገድ በጎ ሚና እንዳለው የጠቀሱት ሚኒስትር ዴታው በአቮካዶና በቡና ምርት ላይ የታየው ምርታ የላቀ መሆኑን ጠቁሟል። ከዚህ በተሻገረም ለበርካቶች የስራ ዕድል የተፈጠረበት አረንጓዴ አሻራም ለጠቀሜታው ዘርፈ ብዙነት አስረጅ ሆኖ ይጠቀሳል። 120 ሺህ የሚሆኑ ችግኝ ጣቢያዎች ችግኞችን ያፈላሉ። ከነዚህ ውስጥ 60% የወጣት ማህበራት እና የግለሰቦች ነው። እነዚህ ችግኝ አፍልተው ለሚተክሉ አካላት በማቅረብ ገቢ የሚያገኙበት ሚንስ ተፈጥሯል ማለት ነው እና በቢሊዮን የሚቆጠር ሀብት በዚህ ሴክተር እየተንቀሳቀሰ የስራ ዕድል ተፈጥሯል። መረጃዎች የሚያሳዩት 2.5 ሚሊዮን የስራ ዕድል ተፈጥሯል። የተገኘው ሀብትም በቢሊዮን የሚቆጠር መሆኑን
ያሳያል።